አቶ ጌታቸው ረዳ በአቶ ጀዋር መሐመድ ላይ ጠንከር ያለ ትችት ሰነዘሩም። አቶ ጌታቸው ረዳ ፖለቲከኛዋ አቶ ጀዋር መሐመድ በኢትዮጵያ ስልታዊ ፖለቲካ ጥቅሞችና በመንግስት ፖሊሲ መካከል ያለውን ልዩነት መለየት አልቻሉም ሲሉ በጽኑ ተችተዋል። አቶ ጌታቸው በይፋዊ የፌስቡክ ገጻቸው ባሰፈሩ ጽሑፍ አቶ ጀዋር መሐመድ ከቅርብ ጊዜ ወዲህ በሱዳን ጉዳይ ላይ የኢትዮጵያን እንቅስቃሴዎች በተመለከተ የሚሰነዝሩት ትችት ከእውነት የራቀና ስልታዊ አውድ የሌለው ነው ብለዋል። አቶ ጀዋር ለጠቅላይ ሚኒስትር አብይ አህመድ ያላቸውን የግል ተቃውሞ ከሀገሪቱ የረጅም ጊዜ ስልታዊ ጥቅም ጋር እያደባለቁት እንደሆነ አቶ ጌታቸው ጠቁመዋል። ገዢውን ፓርቲ መጥላት ከመንግስት ፖሊሲና ከብሔራዊ ጥቅም መካከል ያለው ልዩነት ከመለየት ነፃ አያደርግም ሲሉም ገልጸዋል። ኢትዮጵያ በሱዳን ጉዳይ ያላት ፍላጎት የምታስከብረው እንደ ማንኛውም ቀጠናዊ ኃይል መሆኑ የጠቀሱት አቶ ጌታቸው ኢትዮጵያ በሱዳን አለመረጋጋት ምክንያትም ቀጥተኛ ተጎጂ በመሆኗ በጉዳዩ ላይ ተገቢውን ሚና መጫወት እንዳለባትም አስረድተዋል። ግብፅና ሌሎች ቀጠናዊ ተዋናዮች በሱዳን ጉዳይ የራሳቸውን ፍላጎት እያሳደዱ ባለበት በዚህ ወቅት ኢትዮጵያ ዝም ብላ ተመልካች መሆን የለባትም ብለዋል። ወደፊት የሀገር መሪ ለመሆን የሚመኝ ማንኛውም አካል በጊዜያዊ መንግስታትና በማይቀየረው የሀገር ስልታዊ ጂኦግራፊ መካከል ያለውን ልዩነት ማወቅ እንዳለበት አቶ ጌታቸው አሳስበዋል። የአቶ ጌታቸው ረዳ ንግግር እንደሚከተለው እናቀርባለን። ለጠቅላይ ሚኒስትሩ ያለህን የግል ተቃውሞ ከኢትዮጵያ የረጅም ጊዜ ስልታዊ ጥቅሞች ጋር ያለማቋረጥ የምታደባልቅበት መንገድ የሚገርም ነው። ገዢውን ፓርቲ መጥላትህ በመንግስት ፖለቲካና በብሔራዊ ጥቅሞች መካከል ልዩነት የማድረግ ግዴታ ላይ ነፃ አያደርግህም። ባለፉት ጥቂት ቀናት ውስጥም አንተ በአንድ ወቅት የጠቅላይ ሚኒስትሩ ወዳጅ የነበርክ፣ አሁን ግን ድምፅን ከፍ አድርገህ የምትተች፣ ኢትዮጵያ በሱዳን ግጭት አውድ ውስጥ ስልታዊ ጥቅሞቿን ለመጠበቅ የምታደርገውን ጥረት በተደጋጋሚ ጥቃት ሰንዝረሃል። የምታሰራጫቸው አንዳንዶቹ ዘገባዎችም ወይም የምታካፍላቸው ሀሳቦች በነጠላ ሲታዩም ከእውነት የራቁ ናቸውም ብለዋል። ሆኖም ግን እነዚህ መረጃዎች የኢትዮጵያ ስሌቶች እየቀረጸ ያለውን ሰፊ ስልታዊ አውድ ከግምት ሳታስገባም ታቀርባለም። ከመዋቅርና ከስትራቴጂ የተነጠሉ እውነታዎች በቀላሉ ወደ ተሳሳተ ትረካ ሊቀየሩ ይችላሉ። ኢትዮጵያ በከባድ የጂኦፖለቲካዊ ፍክክር በሚታወቅ ቀጠና ውስጥ እንደ ተገቢ ተመልካች ብቻ መሆን አለባት ብለ በቅንነት ታምናለን። በሱዳን እየታየ ያለው አሳዛኝ ሁኔታም በውጭ ጣልቃ ገብነት እየተባባሰ መሄዱም እውነት ነው። ነገር ግን ኢትዮጵያ የራሷን ጥቅም በማሳደድ ረገድ ልዩ አይደለችም። እንደውም ኢትዮጵያ በሱዳን አለመረጋጋት ምክንያት ከማንኛውም የጎረቤት ሀገርም ሆነ ከዚያ በላይ ካሉ ሀገራት በበለጠ የምታጣው ነገር አለ። በጉዳዩ ላይ ቀጥተኛ ተሳታፊ የሚያደርጋት የራሷ ድርሻም ያላት ሀገር ነች። ግብፅና ሌሎች ቀጠናዊ ተዋናዮች ገለልተኛ አስታራቂዎች አይደሉም። ይልቁንም ግጭቱ ወደሚፈልጉት ወገን እንዲያርላ ሁኔታውን በንቃት እየተከታተሉት ይገኛሉ። ራስን እንደ ፖለቲከኛ ወይም አክቲቪስት ብታስቀምጥም አቋምህ ግን ለብሔራዊ ደህንነትና ለስልታዊ ጥቅሞች ቋንቋ ጥላቻ እንዳለ ያሳያል። በተኪ ጦርነት ፉክክር፣ ድንበር ተሻጋሪ የደህንነት ስጋቶችና በተቀናቃኝ መንግስታት መካከል አንዱ ሲያገኝ ሌላው የሚያጣበት ወይም ዜሮ ሰም ፍልሚያ ባለበት ቀጠና ውስጥ እንዲህ ያለ ምቾት ማጣት እንደ በጎ ነገር አይታይም። ይልቁንም ተጋላጭነት ነው። ዋና ዋና ብሔራዊ ጥቅሞች አደጋ ላይ ሲወድቁ መንግስታት በሞራል ረቂቅ ሀሳቦች የመቀመጥ የቅንጦት እድል የላቸውም። በእንዲህ ያለው ሁኔታ ውስጥም የሞራል የበላይነትን ለመያዝ መሞከር ስሜታዊ እርካታ ሊሰጥ ይችላል፣ ስትራቴጂ ግን አይደለም። ፖሊሲ መተቸት ተገቢ ነው። ይሁን እንጂ እያንዳንዱ እንቅስቃሴ ከጠቅላይ ሚኒስትር አብይ መንግስት በመነጨው ብቻ እንደ ስልታዊ ስህተት አድርጎ ማቅረብ የትንታኔ ቦታን በፓርቲ ጥላቻ የመተካት አደጋ አለው። ከሁሉ በላይ ደግሞ ወደ ከፍተኛ ስልጣን የመውጣት ፍላጎት ያለው ማንኛውም ሰው በሀገሪቱ ላይ የጥፋት ፖሊሲ ከመከተል ሊጠነቀቅ ይገባል። መንግስታት ቢቀያየሩም ስልታዊ ጂኦግራፊ ግን አይቀየርም። የኢትዮጵያ ረጅም ጊዜ ብሔራዊ ጥቅሞች በጊዜያዊነት ስልጣን ላይ ካለው ፓርቲ የተለዩና የሚበልጡ ናቸው። አስተማማኝ አማራጭ ሆኖ የሚቀርብ አካል እነዚህን ሁለቱን የመለየት ችሎታውን ማየት አለበት። እስካሁን ግን አንተ ያንን ልዩነት ለማድረግ ፍጹም ከጤናማነት የራቀ አለመቻልህን አሳይተሃል ሲሉም ጌታቸው ረዳ ለጀዋር መሐመድ መልእክት ጽፈዋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና
የአሁኑ የጠቅላይ ሚኒስትር አብይ አህመድ አማካሪ አቶ ጌታቸው ረዳም በፖለቲከኛ ጀዋር መሐመድ ላይ ጠንከር ያለ ትችት ሰንዝረዋል። አቶ ጌታቸው ትችቱን የሰነዘሩት ጀዋር መሐመድ ሰሞኑን የኢትዮጵያ መንግስት በሱዳን ቀውስ ውስጥ እያሳየ ያለውን ተሳትፎና የያዘውን አቋም በመንቀፍ በሰጣቸው ተከታታይ ትንታኔዎች ላይ ተመርኩዘው ነው። አቶ ጌታቸው በጀዋር ላይ ያቀረቡት ትችት ማጠንጠኛው ጀዋር ለጠቅላይ ሚኒስትር አብይ አህመድ ያለውን የግል ፖለቲካዊ ተቃውሞና የሀገሪቱን የረጅም ጊዜ ስልታዊ ፍላጎት ማደባለቁም ተገቢ አይደለም የሚል ነው። ጌታቸው ካነሳቸው ነጥቦች ኢትዮጵያ በሱዳን ጉዳይ ላይ በዝምታ ተመልካች መሆን አትችልም። ሱዳን ብትበታተን ከማንም በላይ ተጎጂዋ ኢትዮጵያ በመሆኗ ሀገሪቷ የራሷን ጥቅም ለማስጠበቅ የምታደርገው ጥረት እንደ ስህተት መታየት የለበትም የሚል ነው። አክለውም ግብፅና ሌሎች የቀጠናው ሀገራት በሱዳን ቀውስ ውስጥ የራሳቸው ጥቅም እያሳደዱ ባለበት በዚህ ሁኔታ ኢትዮጵያ ብቻዋን ስለ ምግባራዊ ገለልተኝነት እንድታሳይ መጠበቅ ስትራቴጂካዊ ኪሳራ እንደሆነም ገልጸዋል። ወደፊት ሀገር ለመምራት የሚመኝ ማንኛውም ፖለቲከኛ በጊዜያዊ ገዢ ፓርቲና በማይለወጠው የሀገር ስልታዊ ጥቅም መካከል ያለውን ልዩነት ማወቅ መቻል እንዳለበትም በማሳሰብ ጀዋር ግን ይህንን መለየት ተስኖታል ሲሉም ወግተዋል። ጀዋር መሐመድ ሰሞኑን ባወጣቸው ጽሑፎች የኢትዮጵያ መንግስት ለሱዳን ፈጣን ደጋፊ ኃይሎች ድጋፍ ማድረጉና በሀገር ውስጥ ወታደራዊ ማሰልጠኛ መክፈቱም ኢትዮጵያን ከጎረቤት ሀገራት ጋር እንደሚያላትማትና የቀጠናውን ሉዓላዊነት አደጋ ላይ እንደሚጥል ሲከራከር ቆይቷል። አቶ ጌታቸው ረዳም እነዚህ መረጃዎች ከአውድ ውጭ የቀረቡና የሀገሪቱን ስጋት ያላገናዘቡ ናቸው ሲሉም አጣጥሏቸዋል። ይህ በሁለት ግለሰቦች መካከል የተፈጠረው ክርክር በኢትዮጵያ ፖለቲካ ውስጥ ያሉ መሰረታዊ ጉዳዮችን ያሳያል። መንግስት የሀገር ደህንነት በሚል በሚከተለው የውጭ ጉዳይ ፖሊሲ በተቃዋሚዎች ዘንድ ሀገርን ለአደጋ የሚያጋልጥ ተደርጎ መወሰዱ ከፍተኛ የሀሳብ ልዩነት ፈጥሯል። አንድ ተቃዋሚ ፖለቲከኛ ከመንግስት የውጭ ጉዳይ ፖሊሲ ሲተች የት ላይ ማቆም አለበት የሚለው ጥያቄ በአቶ ጌታቸው በኩል ቀርቧል። አቶ ጌታቸው መንግስትን ብትጠላም ሀገራዊ ጥቅምን አትጉዳ የሚል ሪል ፖለቲክ ተጨባጭ ፖለቲካ ሲያራምዱ፣ ጀዋር ደግሞ መንግስት የሚከተለው መንገድ ለሀገርም አደገኛ ነው የሚል መርህ ተኮር ትችት እያቀረበ ይገኛል። አድማጮች እርሶስ ምን ይላሉ? መንግስትን ብትጠላም ሀገራዊ ጥቅምን አትጉዳ የሚለው ወይስ መንግስት የሚከተለው መንገድ ለሀገርም አደገኛ ነው የሚለው?